ሲጀመር እዚህ ቤት ስላኖርኩሽ ራሱ ልታመሰግኝ ነው እሺ የሚገባው የኔን ቤት እኮ ነው ስለዚህ ሁሉ እንደማዝሽ ሆነሽ አርፈሽ ትኖሪያለሽ ገባሽ ምን ሆናችሁ ነው አላቅም እሷን ጠይቂያት እንዴ ይኸውልሽ ሲጀመር እዚህ ቤት ስላኖርኩሽ ራሱ ልታመሰግኝ ነው እሺ የሚገባው የኔን ቤት እኮ ነው ስለዚህ ሁሉ እንደማዝሽ ሆነሽ አርፈሽ ትኖሪያለሽ ገባሽ ምን ሆናችሁ ነው አላቅም እሷን ጠይቂያት እንዴ ማኪ ምን ሆነሻል ምን ሆኖ ነው አላቅም ከቅርብ ጊዜ ወዲህ ጸባዩ ተቀያይሮብኛል ምን ነው ምን አጋጠማችሁ አላቅም ምን እንደሆነ አላቅም ይጮሃል ይቆጣል በቃ ትዳሪ ተበጥብጧል ምን ላድርግሃኒ ተይ እንጂ ማኪ ትዳርኩ ከእግዚአብሔር ነው አንቺ ብቻ ወደ ፈጣሪሽ ለምኚ ሁሉም ነገር ይስተካከላል ግን ወይ ማኪ አጠፋሽ በይ ራና ጽናት ትዳር ከመሰረቱ በኋላ ምንድነው ያጋጫቸው ጽናትና ኪራ አሁን ያሉበት ሁኔታስ እንዴት ነው ሰላም ወደና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን እንዴት ናችሁ ለቻናሌ አዲስ ከሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ ጽናትና ኪራ ትዳር ከመሰረቱ በኋላ የገጠማቸው ከባድ ነገር አለ ጽናት ትዳር ከያዙ በኋላ ጽናትና ኪራ የመጣላትና የጭቅጭቅ እንዲሁም ደግሞ ቤቴ ነው ቤትሽ ነው የመባባል ዘዴዎችን ይዘዋል ማለት ነው በዚህ መሐልም ሰኒ ገብታ እንግዲህ ያለው ነገር ለማስረዳት እየሞከረች ነው ባለፈው እንዳየነው ኪራና ጽናት ፍቅረኛሞች እንዲሆኑና እንዲሁም ደግሞ ኪራ ጽናትን እንዲያገባት አባቱ ፈቅዶለት ነበረ ኪራም እናቴን ደውዬ አስመጥቼ ይሄንን ደስታዬንና እንዲሁም ደግሞ የምራት ፍላጎቷን አሁን እንድትወጣ አደርጋታለሁ እናቴን እያለ ይገኛል ነገር ግን ጽናትም አባቱን ብትለምነውና እንዲሁም የእናቱን ህመም እንዲነገረው ብትፈልግም እሱ ግን አሻፈረኝ ነገረው አልፈልግም ስላለ ጽናት አሁን ፍቅሬ ወይም ደግሞ ከዚህ በኋላ ምን ይሆናል የኔ እጣ ፈንታ እያለች ነው ከኪራ ጋር ከዚህ በኋላ ከተለያዩ እንዲሁም ደግሞ በፍቅራቸው መካከል ችግር ከተፈጠረ ከዚህ በኋላ ኪራም ሆነ ጽናት እንደማይችሉ እንዲሁም መለያየቱ ይብቃን ያሉ ይገኛሉ ላላባቱ ይሄንን ነገር ሲነግረው ባይፈልግም ነገሮቹን ግን ካመዛዘነ በኋላ የጽናትን ምራት እንድትሆነው ተቀብሏል ይሁን እንጂ ምራትነቱን ከተቀበለ በኋላም ደስተኛ ነበሩ ነገር ግን ኪራ አንድ የተደበቀው ሚስጥር እንዳለ ልቡ ይነግረዋል ካለመጠንም እየተደሰተ ይገኛል ካለመጠን እየተደሰተ ያየው ጓደኛው እንዴ ካለመጠን አትደሰት እባክህ ይለዋል እሱም እንዴ ደስታዬ ከዚህ በኋላ እጥፍ ድርብ እንደሚሆን ነው የሚሰማኝ እባክህ ተወይ ልደሰትበት ለምንድነው ደስታዬን እንዳስተካክልና ለደስታዬ ገደብ እንድሰራለት የምትገፋፋኝ እያለው ሆሜ ግን የሚያውቀው ሚስጥር ስላለ ነው ይሄን ሁሉ የሚመክረው ማለት ነው ኪራና ጽናትም በቤተሰቦቻቸው መካከል መቀበልን ስላገኙ የልብ ደስታ እየተሰማቸው ነው እንዲሁም ደግሞ ሽማግሌ ተልኮ ለጽናት አባቷ እሺ ብሎ እንደ ለመጋባት እስከሚዘጋጁ ድረስ እንዲሁም ደግሞ የጽናት አባት እሺ ይላሉ እንቢ ይላሉ ይሄ ብዙ አልታሰበበትም ነገር ግን የኪራ አባት እሺ ማለታቸው እነ ኪራን ከልብ አስደስቷቸዋል እንዲሁም ጓደኞቹ በሙሉ ተደስተዋል እነምሩ ማለት ነው አሁን እናቱን ለማስታመም ምራትም እንደሆነ እንዲሁም ደግሞ ሚስት አባትየው እንደሚያስፈልገው ተናግረው ነበር ነገር ግን ይሄ ነገር ሳይውል ሳያድር ወደ ነገር እንደሚቀየር ነው ልቧ የሚነግራት ጽናት ምክንያቱም የደበቀችው ሚስጥሩን ለመናገር ብትፈልግም አባትየው ከልከለዋት ስለነበረ ጓደኞቿም የሚመክሯት ጽናት እውነቱን ተናገሪ እንዲሁም ደግሞ አንቺ እያወቅሽ እሱ ሳያቅ የሆነ ነገር ቢፈጠር ያዝንብሻል እንዲሁም ደግሞ ከዚህ በኋላ ኪራ ከተሰበረ ተመልሶ አይጠገንም እያሉ ያስፈራሯታል አሁን በጽናትና በኪራ መካከል ፍቅር ነግሷልኝ
የፍቅራቸው መንስኤ መዋደዳቸው፣ ቤቱ ማንም አለመኖሩ ነፃነታቸውን ይፋ አድርገውበታል። ሰው አለመኖሩ፣ ቤተሰቦቻቸው አንድ ላይ አለመሆናቸው ለነሱ ታላቅ ድል ነበርና በፈለጉት ሰዓት የመገናኘት የመጫወት ነገር ነበረ። ነገር ግን አባትየው ሳይታሰብ በመምጣቱና እንዲሁም ደግሞ ሳይናገር ስለመጣ ቆሌያቸውን ቢገፋው፣ ነገር ግን የፍቅር ማለቴ ጽናትን ስለተቀበሏት እንዲሁም ደግሞ የልጁን ፍቅር ስላከበሩ ልጁ እጥፍ ድርብ ሆኗል ደስታው። በዚህ ደስታ መሃል በዚህ በጣም በተደሰተበት ሰዓት ጽናትን አባቴ እሺ ብሎኛል ብሎ በፈነጠዘበት ሰዓት የሆነ ነገር በመሃል ደስታዬን አቆይልኝ፣ እንግዲህ ደስታዬን አንተ እያለ ለፈጣሪው ይማጸናል። ከዚህ በኋላ ጽናትን ከልቡ እንደሚወዳትና ጽናትን በምንም አይነት አማራጭ መተው እንደማይፈልግ ሲናገር የነበረው ኪራ አሁን ግን እውነቱን ሲያውቅ እውነት የሚተዋት ይመስላችኋል? ጽናት ለኪራ ያላትን ፍቅር፣ ኪራም ለጽናት ያለውን ፍቅር እየተገላለጹ ነበረ። ይሄ ፍቅር አምርቶ ወደ ትዳር ዙሯለኝ። ትዳራቸው ይስመር ተብሎ የሰርጋቸው ጊዜ እየደረሰ ነው። እንዲሁም ደግሞ ሁለታቸው ቀለበት ለማድረግ እንደተነጋገሩ ባለፈው ክፍል አስታውሳችሁ ከሆነ ኪራና እንዲሁም ናሆሜ ለሁለታቸው ቀለበት ገዝተው ለመምጣትና እኔንም በመሃል አስገብተው ከፕሮግራሙ አብራ እንድታስተካክልላቸው ለመጠየቅ አስበው ነበር። ነገር ግን ብዙም አልቆየም ይሄ ነገር። ጽናት አንዳንዴ ፍርሃት፣ አንዳንዴ ደግሞ መስጋት፣ አንዳንዴ ኪራን የማጣት ታጣው እየመሰላት ነው። አሁን በፍቅራቸው ፍንድቅድቅ ያለ ሳቅ ውስጥ እየተገኙ ይገኛሉ። ነገር ግን ጽናትና ኪራ ይሄ ደስታቸውን የሚያጨልም ነገር አንድ ነገር መፈጠሩ ቀር ነው ማለት ነው። ምክንያቱም ጽናት ከኪራ የደበቀችው እንዲሁም ደግሞ ሙሉ ጓደኞቹ የደበቁትን ሚስጥር መስማቱ አይቀርም። አባቱ እያሰበ እና እየተንሰለሰለ ይገኛል። ለልጄ እውነቱን መናገር አለብኝ ይላል። ለልጁ እውነቱን ከተናገረ አሁን ጽናት ከጎኑ ስላለች ስለምታቅፈው ስለምታባብለው አሁን ነው ጊዜው፣ አሁን መናገር አለብኝ፣ እውነቱን ነገሬው ፍቅሬን ማዳን አለብኝ። እንዲሁም ደግሞ መጀመሪያ ጊዜ እናቱ መታመሙን እኔ እንደሰማሁ ቢያቅ እንዴት እንደሚሆን እኔ ኪራ በድጋሜ ሲጎዳብኝ አልፈልግም ትላለች። ነገር ግን ደፍራ እንዳትናገርና እንዲሁም ደግሞ እንዳትነግረው አባትየው ካስጠነቀቋት በኋላ ግን ኪራ በጣም እየፈነደቀ ባለበት ሰዓት ናሆሜ የማይሆን ነገር የሆነ ጥርጣሬ ነገሮች እንዲያድሩበት የሚያደርግ ነገር ናሆሜ እያደረገ ይገኛል። እሱ ምን እንደሆነ ታውቃላችሁ አይደለ? አንዳንዴ እናንተ ማታውቁትን ሰው የሚያውቅ ከሆነ ከልባችሁ ስትደሰቱ የደስታው ብዛት ቀጥሎ የሚያመጣውን ጉዳት ስለምታውቁ ናሆሜም ለዛ ነው ኪራ በጣም ሲደሰትና በጣም ሲፈነድቅ ስላየው ከዚህ በኋላ ተጎድቶ ማየት እንደማይፈልግና እንዲሁም ደስታውን በልክ እንዲያደረገው ይነግረዋል ማለት ነው። ናሆሜም ልቡ እየደነገጠ እንዲሁም ደግሞ ከዛሬ ነገ ደስታው ይነጠቃል በማለት ነበር። ኪራ ግን እባክህ ከተወኝ ለዘመናት ስናፍቀውና እንዲሁም ደግሞ ስጠብቀው የነበር ነገር ነውና አትከልክለኝ፣ እንደፈለኩ ልሳቅ፣ እንደፈለኩ ልሁን ይለዋል። ኪራና ጽናት በአሁን ባሉበት ሰዓት ጽናት ልቧ ፍርሃት ውስጥ ይሁን እንጂ ኪራ ግን ልቡ በደስታ እየፈነደቀች ትገኛለች። ጽናት የምታውቀው ሚስጥር ስላለ ልቧ ይመታል። ኪራም ልቡም የሚመታው ጽናትን በመውደዱ እንዲሁም ደግሞ ቤተሰቦቹ አክሴፕት ስላደረጉለት በጣም እድለኝነት እየተሰማው ነው። አሁን ግን ችግር ሊፈጠር ነው። ምንድነው እሱ? የኪራ አባት እውነቱን ለመናገር እየፈለገ ነው። እናትየው ጋር ደውሎ እውነቱን ልጅ ማወቅ አለበት ሲላት ነው የምናዳምጠው። እናትየው ግን አሻፈረኝ እያለች ነው። ኪራ እናቱ መታመሟን ሳይሆን አያቱ እንደታመመች ነው የሚያውቀው። እናቱ እንደታመመች ተሸውዶ አያት ናት ተብሏል።
አለናቱ እውነቱን ለመናገር ይደውልላታል። እሷ ግን አያቱ በጣም እንደታመመችና መምጣት እንደማትችል ነበር የምትነግረው። ይሁን እንጂ ኪራም አይሆንም ይህንን ደስታ ሂጄ ነው የማበስራትም ሲል ይደመጣል። ሄዶ ካበሰራት መታመሟን እሱ እንዲያቅ ስለማይፈለግ እሱም በራሱ ጊዜ መታመሟን እንዳያቅ አባትየው እኔ ራሴ ሂጄ እነግራታለሁ እንዲሁም እኔ አመጣታለሁ ይለዋል። ኪራም እንዴት እናቴ ምን ሆና ነው? ምንድነው? እየተደበቀ ነገር አለ ወይ እያለ አንዳንዴ ውስጣችሁ የሚነግራችሁ ነገር አለ አይደል? እንደዛ ነው ኪራም የሆነው። ኪራ ሲወራ ያዳምጣል። ጽናት ሚስጥር ትደብቀዋለች። ኪራ አባቱም ከሱ ተለይቶ ያወራል። ስለዚህ ይሄ ነገር ሄዶ ኪራ ካወቀ ለሁለታቸውም ጥላቻ እንዳያድርበት ጽናት ፈርታለች። ጽናት እኔንም ቢለየኝ ቤተሰቦቹ ላይ እንዳያዝን እንዲሁም አባቱ ላይ እንዳያዝንበት ትፈልጋለች። አባቴ እናቴ እንዲሁም ደግሞ ቤተሰቦቼ በእኔ ላይ እምነት የላቸውም እንዴ ብሎ እንዳያስብና በቤተሰቦቹ ላይ ጥላቻ እንዳያድር ለማድረግ እየሞከረች ነው። የኪራ አባት ግን ያሰበው ነገር አለ ይመስለኛል። እሱ ምንድነው? ኪራ ራሱ እውነቱን ለመናገር አስቧለኝ። ምክንያቱም ኪራ አባቱን ይፈራዋል ያዳምጠዋልና። ስለዚህ የኪራ አባት ቁጭ አድርጎ ልጁን እናትህ እንደታመመችና እንዲሁም እስከዛሬ ደብቀን የተቀመጥነው አያት ሳትሆን የታመመችው እናት ናት ብሎ እንዲነግረው ሁሉም ጓደኞቹ ለአባትየው ያግባቡታል ማለት ነው። እነ ጽናትም እነምሩም ኪራ ከዚህ በኋላ እንደዚህ መደበቅ እንዲሁም መሰቃየት የለበትም ጋሻ እውነቱን ንገሩት ተብለው ሁላቸውም ጓደኞቹ ስለለመኑት እውነቱን ሊናገር ነው። እና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ መልካሙን ለእናንተ ተመኘው። እንግዲህ ኪራ የእናቱን እውነት ማወቅ አለበት ብለናል። መልካም ጊዜ ተመኘውላችሁ።